የ2023 ጥቅምት 7 መካከለኛው ምስራቅ ለአንዴና ለመጨረሻ ጊዜ የተቀየረበት ቀን ነው። የዕለት ጠዋት የተከሰተው ክስተት በእስራኤልና በሐማስ መካከል የተደረገ ተራ የድንበር ግጭት አልነበረም። ይልቁንም መላውን ቀጠና ከቴሄራን እስከ ዋሽንግተን፣ ከቀይ ባህር እስከ ሜዲትራኒያን ባህር ድረስ ያናወጠ ታሪካዊ የምድር መንቀጥቀጥ ነበረ። ይህ ጥቃት በመካከለኛው ምስራቅ ላይ ያስከተለው እውነተኛ ፈተና ምንድን ነው? ለምንድን ነው ከዚህ ክስተት በኋላ ቀጠናው ወደማይመለስበት የታሪክ አዙሪት ውስጥ የገባው? ዛሬ ጥቅምት 7 የዓለምን ፖለቲካና የኃይል ሚዛን እንዴት እንዳናጋው አምስት ዋና ዋና ስልታዊ ፈተናዎችን በጥልቀት እንፈትሻለን። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ትንታኔው እንለፍ። የመጀመሪያውና ትልቁ ፈተና የጀመረው ከእስራኤል ብሔራዊ ደህንነት ጽንሰ ሐሳብ መደርመስ ነው። እስራኤል ለብዙ አስርተ ዓመታት የምትመካበት አንድ ትልቅ ስልት ነበራት፣ ጠላትን መቆጣጠር የሚል። የቴክኖሎጂ አጥሮቻችን፣ የአየር መከላከያችንና እጅግ ዘመናዊው የስለላ መዋቅራችን የትኛውንም ጥቃት አስቀድመው ያከሽፋሉ ብለው ያምኑ ነበረ። ግን በጥቅምት 7 ያ ሁሉ የቢሊዮን ዶላር የቴክኖሎጂ አጥር በሰዓታት ውስጥ ፈረሰ። ይህ ክስተት እስራኤል ከእንግዲህ ከጎረቤቶቿ ለሚመጣ ስጋት የመታገስ ወይም የመቆጣጠር ስልት እንድታቆም አስገደዳት። አዲሱ መመሪያቸው ስጋትን አስቀድሞ ሙሉ በሙሉ ማጥፋት የሚል ሆኗል። ይህ የአስተሳሰብ ለውጥ ደግሞ ቀጠናውን ለዘላቂና ለማያልቅ ጦርነት ዳርጎታል። እስራኤላውያን ዛሬ የሚያስቡት ስለ ሰላም ድርድር ሳይሆን ሕልውናቸውን ስለማስጠበቅ ብቻ ነው። ሁለተኛው ፈተና ጥቅምት 7 ግጭቱን በእስራኤልና በሐማስ መካከል ብቻ ተወስኖ እንዳይቀር ማድረጉ ነው። በታሪክ ታይቶ በማይታወቅ መልኩ ኢራን የምትመራው ጥምረት ሙሉ በሙሉ ወደ ጦርነቱ ገብቷል። ነገሩን ተመልከቱ። በሰሜን የሊባኖሱ ሄዝቦላህ በየቀኑ ሮኬቶችን በመተኮስ በመቶ ሺዎች የሚቆጠሩ እስራኤላውያን ቀያቸውን እንዲለቁ አደረገ። በደቡብ የየመኑ ሁቲዎች በዓለም አቀፉ የንግድ መስመር በቀይ ባህር ላይ በሚያልፉ መርከቦች ላይ ጥቃት በመሰንዘር የዓለምን ኢኮኖሚ ያወኩ። እናም ትልቁ ፍርሃት እውን ሆነ። በታሪክ ለመጀመሪያ ጊዜ ኢራንና እስራኤል በፕሮክሲ ብቻ ሳይሆን ፊት ለፊት በቀጥታ ሚሳኤል ተለዋወጡ። ጥቅምት 7 ለመካከለኛው ምስራቅ ያስረከበው ትልቁ ፈተና ይሄ ነው። ቀጠናው በማንኛውም ሰከንድ ወደ አጠቃላይ ክልላዊ ፍንዳታ ሊያመራ የሚችልበት አደገኛ ፈንጂ ላይ ተቀምጧል። ነገር ግን ከጥቅምት 7 በስተጀርባ የነበረው ትልቁ የፖለቲካ ሴራ ምን ነበር? ከጥቃቱ ጥቂት ሳምንታት በፊት መካከለኛው ምስራቅ ወደ አዲስ የታሪክ ምዕራፍ እያመራ ነበረ። እስራኤልና የሙስሊሙ ዓለም መሪ የምትባለው ሳውዲ አረቢያ ታሪካዊ የሰላም ስምምነት ለመፈራረም ተቃርበው ነበር። ይህ ስምምነት ቢሳካ ኖሮ የኢራንን ተጽዕኖ ሙሉ በሙሉ ያከሽፈው ነበረ። ብዙ ተንታኞች እንደሚሉት የሐማስና የኢራን ዋና ዓላማ ይህንን ስምምነት ማደናቀፍ ነበር። እናም ተሳካላቸው። የጋዛ ጦርነት ሲባባስና የሲቪሎች ረገጣ ሲጨምር ሳውዲ አረቢያ ከእስራኤል ጋር የምታደርገውን የሰላም ውይይት ለማቆም ተገደደች። በአረብ ሀገራት ያሉ ህዝቦች ቁጣ በመቀስቀሱ መንግስታቱ ከእስራኤል ጋር ያላቸውን ግንኙነት በይፋ ለማደስ እንዳይደፍሩ ትልቅ የውስጥ ፖለቲካዊ ጫና ፈጠረባቸው። ጥቅምት 7 ለቀጠናው ሰላም የተዘረጋውን ትልቅ የዲፕሎማሲ ምንጣፍ ቀደደው። አራተኛውና መሬት ላይ ያለው ከባዱ ፈተና የፍልስጤም ህዝብ ዕጣ ፈንታ ነው። ጋዛ ዛሬ ወደ ፍርስራሽነት ተቀይራለች። ነገር ግን ትልቁ ጥያቄ ወታደራዊ አይደለም። ከጦርነቱ በኋላ ጋዛን ማን ያስተዳደራል የሚለው ነው። እስራኤል ሐማስን በወታደራዊ መንገድ ብታዳክመውም የሐማስን ርዕዮተ ዓለምና የትጥቅ ትግል አስተሳሰብ ከሰዎች አእምሮ ማጥፋት አልቻለችም። በሌላ በኩል ደግሞ በዌስት ባንክ ያለው ይፋዊ የፍልስጤም አስተዳደር በሙስና የተዳከመ በመሆኑ የጋዛን ህዝብ የመምራት አቅምም ሆነ ህጋዊነት የለውም። ይህ በምድር ላይ የተፈጠረው የፖለቲካ አመራር ክፍተት ቀጠናውን ለቀጣይ አናርኪና አለመረጋጋት አሳልፎ ሰጥቶታል። ጥቅምት 7 ለመካከለኛው ምስራቅ ያስከተለው ትልቁ ፈተና ድርድርንና ዲፕሎማሲን ሙሉ በሙሉ ገድሎ ቀጠናው ወደ የጉልበትና የወታደራዊ የበላይነት ብቻ እንዲያዘነብል ማድረጉ ነው። አሸናፊ የሌለው ማንም ወደ ኋላ ማለት የማይችልበት የታሪክ አዙሪት። በመስከረም 1993 በዋይት ሃውስ ዓለም በደስታ ጨበጨበች። የፍልስጤሙ መሪ ያሲር አራፋትና የእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢን እጅ ለእጅ ተጨባበጡ። የኦስሎ ስምምነት ተባለ። ለብዙዎች የመካከለኛው ምስራቅ የዘመናት ደም መፋሰስ ማክተሚያ፣ የሰላም አዲስ ንጋት ይመስል ነበረ። ግን ከ30 ዓመታት በኋላ ያ የሰላም ህልም ዛሬ የት አለ? ከጥቅምት 7ቱ የሐማስ ታሪካዊ ጥቃትና ከዚያ በኋላ ጋዛ ውስጥ እየተካሄደ ካለው ሰፊው ጦርነት በኋላ የኦስሎ የሰላም ሞዴል ሙሉ በሙሉ ከስሟል? ወይንስ ደግሞ አሁንም መፍትሄ ሊሆን ይችላል? ነገሩን ጠለቅ አድርገን ከስሩን ጀምረው። የኦስሎ ስምምነት ምንድን ነው? በ1993 እና 1995 መካከል የተደረጉት እነዚህ ስምምነቶች
በአንድ ወርቃማ መርህ ላይ ብቻ የተገነቡ ነበሩ። በእስራኤልና በፍልስጤም መካከል ያሉ ማናቸውም አለመግባባቶች የሚፈቱት በሁለቱ ወገኖች ቀጥተኛ ድርድር ብቻ ነው የሚል። ይህ ማለት ሶስተኛ ወገን ሳይገባባቸው፣ የተባበሩት መንግስታት ሳይጫናቸው ሁለቱ ጠላቶች ፊት ለፊት ተቀምጠው የወደፊት ዕጣ ፈንታቸውን ይወስናሉ። በዚህ ስምምነት ፍልስጤማውያን እስራኤል የመኖር መብት እንዳላት አመኑ። የሽብር ትግልንም እንደሚያቆሙ ቃል ገቡ። እስራኤል ደግሞ የፍልስጤም ነጻ አውጪ ድርጅት ፒኤልኦ የፍልስጤም ህዝብ ህጋዊ ተወካይ አድርጋ ተቀበለች። ይሁንና ስምምነቱ አንድ ትልቅ ምስጢር ነበረው። ብዙ ሰዎች ዛሬ የሁለት መንግስታት መፍትሄ የኦስሎ ስምምነት አካል ይመስላቸዋል። ነገር ግን በሰነዱ ላይ የፍልስጤም መንግስት የሚል ቃል በጭራሽ አልተጠቀሰም። ስምምነቱ ፍልስጤማውያን በራሳቸው የሚተዳደሩበትን የሽግግር ወቅት ማዘጋጀት እንጂ የመጨረሻው ውጤት ምን መሆን እንዳለበት ሁለት መንግስት ፌዴሬሽን ወይስ ኮንፌዴሬሽን ለውይይት ክፍት ትቶት ነበረ። ታዲያ ያ ሁሉ ተስፋ የት ጠፋ? ለምንስ ዛሬ ይህ ሞዴል ሊሰራ አይችልም ተባለ? መልሱ ባለፉት 30 ዓመታት ዓለም ሙሉ በሙሉ ተቀይራለች የሚል ይሆናል። በ1993 ክልላዊ ተዋናዮች እስራኤልና መካከለኛ የአረብ ሀገራት ነበሩ። ዛሬ ግን የመካከለኛው ምስራቅ ፖለቲካ በኢራን ቁጥጥር ስር ወድቋል። ሐማስ በጋዛ፣ ሄዝቦላህ በሊባኖስ፣ ሁቲዎች በየመን፣ እነዚህ ሁሉ ቡድኖች ከእስራኤል ጋር መደራደርን ሳይሆን እስራኤልን ሙሉ በሙሉ ማጥፋትን ነው ዓላማቸው ያደረጉት። ከማያምንህና ከማይደራደር አካል ጋር እንዴት ትደራደራለህ? የኦስሎ ስምምነት ዋና መሰረት ይግባኝ የለውም። ውሳኔው በሁለቱ መካከል ብቻ ነው የሚል ነበር። ዛሬ ግን ዓለም አቀፍ ፍርድ ቤቶች በጉዳዩ ላይ ጣልቃ እየገቡ ነው። ምዕራባውያን ሀገራት ደግሞ ከድርድር በፊት የፍልስጤምን መንግስት በነጠላ መንገድ እውቅና እንሰጣለን እያሉ ነው። ይህ ደግሞ ፍልስጤማውያን ከእስራኤል ጋር ተቀምጠው እንዳይደራደሩ ያደርጋቸዋል። ምክንያቱም ሳይደራደሩ መንግስትነትን ከዓለም አቀፍ ማህበረሰብ ማግኘት ከቻሉ ለምን ይደራደራሉ? ነገር ግን የኦስሎ ስምምነት የመጨረሻ የሞት ፍርድ የተፈረደበት ትልቁ ክስተት ጥቅምት 7 2023 ነው። በዚያ ቀን የሐማስ ታጣቂዎች እስራኤል ውስጥ የፈጸሙት እጅግ ዘግናኝ ጥቃት የእስራኤልን ብሔራዊ የደህንነት አስተሳሰብ ቀይሮታል። ቀደም ሲል እስራኤል ለሰላም በሚል መርህ መሬት ብትሰጥ ዓለም አቀፍ ዋስትናዎችና የቴክኖሎጂ አጥሮች ይጠብቁኛል ብላ ታምን ነበረ። ከ2005 የጋዛ መውጣት በኋላ ግን ያገኘችው ሰላም ሳይሆን በጥቅምት 7 የታየውን ጥቃት ሆነ። ለብዙ እስራኤላውያን ጥቅምት 7 ያስተማራቸው አንድ ትልቅ ትምህርት አለ። የሀገርህን ደህንነት ለዓለም አቀፍ ኃይሎች ወይም ለሰላም ስምምነቶች አሳልፈህ አትስጥ የሚል። ስለዚህ አሁን እስራኤል ውስጥ የትኛውን መንግስት ቢመጣ ከጋዛ አጠገብ ሌላ የፍልስጤም መንግስት በዌስት ባንክ እንዲመሰረት መፍቀድ ራስን የማጥፋት ያህል ነው ብሎ ያምናል። ምክንያቱም ያ መሬት የሐማስ መፈልፈያ ከሆነ ቴልአቪቭና ኢየሩሳሌም በቀጥታ በሚሳኤል ክልል ውስጥ ይወድቃሉ። ታዲያ የኦስሎ ድርድር ሞዴል ከከሸፈ መካከለኛው ምስራቅ ለዘላለም በጦርነት ውስጥ ሊኖር ነው? ፍጹም አይደለም። ይልቁንም አዲስና የተሻለ አማራጭ ባለፉት ጥቂት ዓመታት ብቅ ብሏል። እሱም የ2020 የአብርሃም ስምምነት ነው። ይህ ስምምነት እስራኤልን ከተባበሩት አረብ ኤምሬትስ፣ ባህሬን፣ ሞሮኮና ሱዳን ጋር አገናኝቷል። የአብርሃም ስምምነት ፍልስጤምን ወደ ጎን በመተው በመጀመሪያ በኢኮኖሚ፣ በቴክኖሎጂ፣ በደህንነትና በጋራ ጥቅም ላይ የተመሰረተ ሰላም መፍጠር እንደሚቻል አሳይቷል። የኦስሎ ስምምነት ከርዕዮተ ዓለምና ከፖለቲካ ጀምሮ ወድቋል። የአብርሃም ስምምነት ግን ከፕራግማቲዝም ተግባራዊነትና ከጋራ ጥቅም ተነስቶ ስኬታማ ሆኗል። ክልላዊ ትብብር ሲጠናከር ፍልስጤማውያንም ጽንፈኝነትን ትተው ወደ እውነተኛ ድርድር እንዲመጡ ግፊት ያደርግባቸዋል። ዓለም አቀፍ ድርጅቶች የፈለጉትን ያህል ቢጮሁ፣ ምዕራባውያን ሀገራት በነጠላ መንገድ እውቅና ቢሰጡ ከውጭ የሚጫን ሰላም መሬት ላይ መተማመንን ሊፈጥር አይችልም። የኦስሎ ስምምነት ዋና ትምህርት ዛሬም አልተቀየረም። እውነተኛ ሰላም ሊመጣ የሚችለው በጠረጴዛ ዙሪያ ፊት ለፊት በሚደረግ ቀጥተኛ ስምምነት ብቻ ነው። ነገር ግን አሁን ባለው ሁኔታ ፍልስጤምን የሚመራ ጠንካራና የሽብር መንገድን የካደ መሪ በሌለበት፣ በሌላ በኩል ደግሞ የእስራኤል የደህንነት ስጋት ከፍተኛ በሆነበት በዚህ ወቅት የኦስሎን ሞዴል ዛሬ ላይ እንደገና መተግበር የማይታሰብ ህልም ነው። እስካሁን ድረስ ግን እስራኤል የራሷን ደህንነት በራሷ ክንድ ከማስጠበቅ ውጭ ሌላ አማራጭ የላትም። እያደረገች ያለውም ይህንን ነው። ሐሳባችሁን በኮሜንት ላይ አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግን እንዳትረሱ።